ላኪ ሳራ ወይ ማሜ ሳሪዬ እንዴት ነህ? ሰላም ነው አለሁልሽ። በመጀመሪያ ደረጃ ነው ያስገባሁሽ። አንደኛ እኔ ሌላ ነገር ነው የነገሩኝ። ንዴት ላይ ነው ያለሁት። አሁን ቤንዚን ነው እያርከፈከፈው ያሉት። እስካሁን ድረስ ራሴን ኮንትሮል ያደረኩት ለምን ሰጠሽ አይደለም፣ የመስጠት መብት አለሽ። ሲቀጥል ደግሞ እዛ የማይሆን ነገር ጽፈው እንደዚህ ተደራጅተው ነው በሷ አማካይነት ጥላቻ ስላላት እንደዚህ ምናምን ብለው ነው ሂጄ እንትን ያልኩት። በዛ በጣም ይቅርታቸው። ከያንድ ቃልም ቢሆን መጥፎ ቃል ካትወጣለች እሺ፣ ችግር የለም ማሜ። እኔ አንድ ነገር ልንገርህ። አዎ አንድ ነገር ልንገርህ ማሜ። እኔ በተፈጥሮ ለማንም ብዬ ሳይሆን ወይ ለማስመሰል ሳይሆን እንዲህ አይነት ባህሪ የለኝም። ያልተፈጠረብኝ ስለሆነ እንጂ ፈርቼ ወይ ምናምን አይደለም። እኔ ማንንም ከማንም ዘርጋ አብሬ የሚኖሩት ከኔ ጋር ያሉት ጓደኞቼ እዚህ ያሉት ሁሉ ማንም ያውቃል። እሱ መጠቀም የፈለገው ነገር የራሱ ነገር ይኖረዋል። ሁሉ ጊዜ የኔን ስም ካልጠራ አይጣፍጠውም። ለምን? እኔ ራሴን ስለምጠብቅ ስለማልሳደብ ምንም ስለማልናገር ብቻ ነው እንጂ እኔ ክፉ ሰርቻ አይደለም። እኔ ለማንም የመስጠት ለማንም አንበሳ የመስጠት መብት አለኝ ገንዘቤ እስከሆነ ድረስ። ምንም የሚያገባው ነገር የለም። እስካልደረስኩ ለሰው መናገር ያለበት ማሜ ነው አልኩት። ማሜ ቢናገር አልሰጠችኝም ብል ይገባዋል። አትሊስት ተጫዋች ነበረ። እኔ ግን ለሱ ባለመስጠቴ ልሰጠው ሁሉ አስቤ እንዲህ ብለው ስላሉኝ ነው ብዬ ትናንትና ማታም ተናግሬያለሁ፣ ጠዋትም ተናግሬያለሁ። ለምን? እኔ አክባሪህ ነኝ። በጣም ነው የማከብርህ። እንኳንም አንተ የምታከብረኝ ለማያከብሩኝ ሰዎች እንኳን መጥፎ መልስ አልሰጥም። እኔ ይሄ ራሴ ስብዕናዬ ስለሆነ እና አሁን እሱ አንዴ በጉቺ ይመጣል፣ አንዴ በፖለቲካ ይመጣል፣ አንዴ በአማራ ይላል፣ አንዴ ትግሬ ናት እሷ ይላል። እኔ ከዚህ ሁሉ የጸዳሁ ስለሆንኩኝ እሱ ስለተናገረ ማንነቴን አይቀይረውም። ምክንያቱም አንድ ሰው ብቻ አይደለም እዮዳብ፣ ሺህ የኢትዮጵያ ሕዝብ አለ የሚያቀኝ። ከሺህ ሰው ውስጥ እሱ ለጥቅም ፍለጋ ለአንድ ነገር ፍለጋ ለምን እንደሚፈልግ ሕዝቡ ያውቀዋል። እኔ መናገር አልፈልግም። እኔ ምን አልኩኝ? ሚስትና ልጅ አለው፣ አትናገሩ፣ በቃ ይቅርብንኛ። እኔ እንድትናገሩ አልፈልግም። ምክንያቱም ሪስፔክት የሚባል ነገር አለ ብዬ አስቆምኳቸው ጠዋትም ቀንም። እሱ ግን ይኸው ሁለተኛ ቀን አልፎታል። ምንድነው ያደረኩት? እኔ ምን ቤት ተገኝቼ ነው ወይ ማንን ነው ምሳሌ ከሊ ያመጣ ማሜ ምን ዘርፍ ምን የሚያውቀው ነገር አለ? ቤተሰቦቼ ማን እንደሆኑ ምን የሚያውቀው ነገር አለ? ዝም ብሎ ለሚዲያ ማውራት ለሚዲያ መጠቀም ዋጋ ያስከፍላል። ተናግሬ ከሩድሟቶች ጋር ለማነካከት መሲ ብርጅስቶን እህቷ ናት፣ ትግሬዎች ናቸው እነሱ እንዲህ ናቸው። ኧረ አንድ ሰው እኮ ዘሩ እኮ ማንነቱ ነው እንጂ የምትጠይቀው ማሜ በተፈጠረው በተወለደው ነገር ዘርህ አይሰደብም። ሰው የሚሰደብ ማንነት ከሚያደርገው ድርጊቱ ነው እንጂ ከሁሉም ዘር መጥፎ ሰው አለ፣ ከሁሉም ዘር ደግሞ ጥሩ ሰው አለ። ስለዚህ እኔ እንደዛ አይነት ስም እየሰጠ እኔ እንግዲህ የዓለም ሕዝብ እኔ ራቁቴን እንኳን ወጥቼ ምንም አይነት ጉድለት የሌለኝ ሴት ነኝ። ራሴን አውቃለሁ። መናገር ካለብኝ አሁን ደፍሬ መናገር እችላለሁ። እሱ ግን ሆነ ብሎ በእኔ ላይ ጥቃት የሚፈልገው ካለ አላውቅም። በቃ ብር ነው የሚፈልገው ወይስ ምንድን ነው የሚፈልገው ከኔ? ለእኔ ሰጣኝ አቀማበብ አለ። ለእኔ አንበሳ ለምን አልሰጠችኝም አለ። ታዲያ ስጪ ማለትና ያልሆነ ነገር መናገር ማሜ ከእናንተ ጋር ቢያጨኝ ምንም ለሰከንድ ነው። በላኮ ሰው አንደርስታንድ ሲያደርግ ይቅርታ ይጠይቁኛል። ግን ሰው እንዲናገርና እንዲጋጭ እያደረገ ያለው ማሜ እሱ ነው። እኔ ካንተ ጋር ወንድሜ ነህ፣ አከብርሃለሁኝ። ምንም አይነት እንትን የለኝም። ይሄንን እንድታቀልኝ ነው የምፈልገው። አይደለም አንተ ከሙሉ ኦሮሞ ህዝብ ጋር ቤተሰቦቼ ናቸው። አብሬ ነው የምኖረው። ልጆቼ እኔ ጋር የሚኖሩት እነሱ ናቸው። ከነሱ ጋር አብሬ የምበላ የምጠጣ፣ በችግራቸውን በችግሬ የምንገናኝ ሰዎች። ስለዚህ የሰው ወሬ አትስማ። ለኔ ሳይሆን ከሌሎች ሰዎችም እንደዛ እንዳያጋጩ። ታምሩ ያ ነው ማሜ። አሁን አንተ የምትለኝ ነገር ካለ ነገር እኔ ምንም እምለውም ነገር የለኝም። ምክንያቱም ኦልሬዲ
በሌለሁበት ነገር ነው እንደዚህ እያደረጉ ያሉት እና በጣም ነው የሚያሳዝነው። ምንም የምልህ ነገር የለም ማለት ምን ጌም ነው የተጫወትኩት እኔ። ከጌም ያለፈ ነገር የማውቀው ነገር የለም። ሳራ እህታችን ጌም ተጫውቻለሁ፣ ግን መናደድም ቤት ከፍቼ ፎቶሽንም ዘቅዝቄ ስፈልግ ፕሮፋይል አድርጌ ስፈልግም ሌሎቹንም አንቺ ብቻ አይደለም የሰጠሽው። ለምን የአንቺ ብቻ ነጠል ተደርጎ ወጣ? እኔ አሁን በጣም የደበረኝ አንድ ነገር አለ። የአንቺ ስም ብቻ ነጥለው አውጥቶ ብቻሽን። በጣም እኮ ብዙ ጊፍተሮች አሉ። አንዳንዱ አየሽ ነጥሎ አንቺን ሊበሉሽ ስለፈለጉ አንቺ ነሽ የስራ ሰው፣ አንቺ ነሽ ምስኪን ማለት ነው። ገባሽ አይደል? ይሄን በጣም 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 ስለተረዳው ነው እኔ በግሌ ሳራ ሶሪ እሺ ይቅርታ ብዬሻለሁ። እሺ እና ስለዚህ አንቺ በርቺ፣ ጠንክሪ፣ ስራሽን ስሪ። ሌላ ደግሞ በአንቺ ሳይድም ሁነው አንቺን እየመሰሉ ሌላውን የሚያስቀይሙ አገዙሽ አይባልም። ገባሽ አይደል? አሁን ለምሳሌ በጣም ብዙ ሰው ተቆጥቷል ትላንት። አሁን ለምሳሌ የተበላሸ ነገር ነበር። ጌሙን አንቺ ስለማታውቂ ነው። ጭስ ቦምብ የሚባል አለ ወይ ደግሞ ማጂክ ሚስት አጥቁረው ሸፍነውት በፌክ ነው ያሸነፉት። ጌማችን በቅጣት ነበር በ5 አንበሳ። ሀታ ስለሱ እንኳን ገና አላወራውም እኔ ማለት ምን የሚባል የሆነ አባባል አለ፣ ስትናደድ አትናገር፣ ስትደሰት አትወስን ይላል። ገባሽ? ስትናደድ አትናገር እለፈው፣ ስትደሰት ደግሞ ቶሎ አትወስን ይላል። እኔ በዚህ መርህ በጣም ነው የማምነው። ስለዚህ ስሜቴንም አስቤ ምን ብዬ ይሄ ከጉቺ ጋር የሚያገናኘው ነው። እኔና እሷ ነን ያወራነው። ህጎችን አውጥተናል። በህግ ነው የተጫወትነው። ህጉ ፈርሷል። እንዴት መሆን አለበት የሚለው ፓርትቱ በደንብ እንነጋገራለን። ካልሆነ የሚቀር ነገር ነው። ሌላ ደግሞ የተሸነፍኩት እኔ ነኝ። እኔ ለምን አንቺን ነጠሉሽ? ገባሽ? ለምን ነጥለው አውጥተው ለምን አሰጡሽ? ወላ ጊፍት የሰጠሻቸው ወላ ማለት ነው ገና ለነገ ከነገ ወዲያ ጊፍት የሚፈልጉት ወላ ማለት ነው ገና ለገና ቢግ ስማርት ሳራ በጣም ጉቺ አግኝታ ከተደሰተችው የበለጠ እኔ ደስተኛ ነኝ። ይሄን የምናገረው አላህ የልቤን ማሸነፍ እንጂ ያገኘችው ኮይን በቢሊየን ብታገኝ ወረበል ካባ አሁንም ደስተኛ ነኝ፣ ነገም ደስተኛ ነኝ፣ ከነገ ወዲያም ደስተኛ ነኝ። አረ አላህ ይጨምርላት። አላህ ለሷ ሲበረግድ እኮ ካፌውን ቢሆን ይደርሰኛል። ያ ጀማ እንዴ እሷ 4 ሚሊዮን ስታገኝ እኮ እኔም 2 ሚሊዮን አግኝቻለሁ እኮ አልሐምዱሊላህ። ሚውት ላርጋት እና ስለዚህ ሳራ ህይወት አስተምሮሻል። እዚህ ጋር ለመድረስ በጣም ብዙ ውጣ ውረዶችን አልፈሻል። የሰው ሀገር ነው ያለሽው። በጣም ከብዙ ከዲፕሎማቶች ጋር፣ ከትላልቅ ኢንቨስተሮች ጋር፣ ከትልልቅ መንግስት አካላት ጋር፣ ከተራዱሪው ጋር፣ ከሌላ የሀገር ሽማግሌዎች ጋር ትልቅ ክብር ቦታ ያለሽ ማሚዬ አውቃለሁኝ። አሁን እየፈለጉን ነው። አንተንም ከኔ ጋር እንሄዳለን ወደ ኩለሌ ሬስቶራንት። ሁሉም ተሰብስበዋል ኦሮሞዎቹ። እኔን የሚያውቁኝ እዛ ይናገር እንድትመጣልኝ እንግዳ የክብር እንግዳ እዛ ነው እኔ የማስደስትህ። እና ወደዛ እንግባ፣ ወደዛ እንሄድ። እሺ እና ስለዚህ እንከባበርን። ላስገባት ማሚያችን ወንድማችን አይ ጎበዝ፣ ቅድም ስላየውህ ነው። እሺ በጣም ጀግና። ይሄው ነው በቃ ጌም ነው ለአንተ። እኔ አልነግርህም እውነት ለመናገር ቲክታክ ላይ እንዲያውም ከአመት ከ2 ዓመት አልሆነኝም፣ ግን ጌም ነው ተጫውታችኋል። ለእሷ ሰጣለች፣ ያቺ አሸንፋለች። በፈለግከው መንገድ ላይክ የተጭበረበረ ነገር ቢኖርም አንተና ጉቺ ነው የምትነጋገሩበት። እቺ ሰው ግን እስከዛሬ ያልገባችሁን በዘር ጉዳይ እስከዛሬ ምንም ነገር ያላደረገችውን ትናንት ለጉቺ የሆነ ነገር ስላረገች ስለ ኢዮዳም ነው ማወራ። ኦሮሞን ትጠላለች፣ ታሰድባለች፣ እንደዚህ ትባላለች። የምትባልበትን ምክንያት እኔ አልተረዳውትም። ለምንድን ነው እሷን ለመጣል የተሯሯጠው? ለምንድን ነው ክፉ መሆን የተፈለገው በዚህ ደረጃ? ገብቷል። አንተ ደግሞ ያደረግከው ነገር መጨረሻ ጆካ ስላላየህ ነው፣ ላይቭ ላይ ስለነበር። ይሄን ተረዳው። እሺ
ጆካ ጋር ገብተህ የተናገርከውን ብቻ ነው ያየ እንጂ ጆካ እንትን እዮዳብ ጋር ገብተህ ያከሸፍከውን ኢላማ አላየም። ስለዛ ነው ተረዳው በቃና አይ ቲንክ ልትሄድ ነው መሰል ወደዛ። አይ ጆከርን ላስገባውና ጆከርን ሳቡልኝ ኮድ 21 ጆከርን አስገቡት። ጆከር ቢያይህ ኑሮ ማለት ነው እዮዳብ ጋር ገብተህ የሰራኸውን ሚና የምር እሱ ነበር ፎቶን ለጥፎ የሚያመሰግንህ እንዴት ደስ እንዳለን። እንደዚህ ነው በቃ ሰው ስትሆን እንደዚህ ነው። አያገባችሁም በእኔ መሸነፍ እኔ እንጂ እናንተ አያገባችሁም ብለህ ነው የወጣኸው። ስላየውህ ነው። ይሄው ነው ደግሞ ሰው ስትሆን እንደዚህ ነው መሆንም ያለብህ። እሺ አንተና ዲስ ናችሁ አይደለ? ደግሞ እንኳን ደስ ያለሽ ብላት እኮ ነው የወረድክ አይደል? አረ በጣም ይሄው በውስጥም ጽፌላታል። ጠይቀህ ያ ተቶቹ ይስተካከል። ከዛ ውጪ ይሄው ህዝብ ፊት ለፊት ፕሬዝዳንት ማሜ ሰላም አለይኩም ፈያናኒ በገነጋ ሉፍቴ ወአለይኩም ሰላም ነጋለ ወላሂ አልሐምዱሊላህ ሁንዲ ኬሰን እዩ አስረ ወር ጅርተኒ አደራ ጆሌን ኦሮሞ ሁንዲ ኬሰን ጃለለ ኬሰን ሳራ ላበሻ ተገርሲሳ ሲጃለን ነዳ ተፋን ኦሮሞቲን አትሊስት በኦሮምኛም ብጽፉ በአማርኛ ይሄ እንደ ታሪክ መቀመጥና ሴፍ ተደርጎ ነው መቀመጥ ያለበት። በቃ ማወቅና ማወቅ አለባቸው። እሷ እንደማጠላ እኛም እንደማንጠላት ይሄንን ደግሞ ከኛ በላይ እውነታውን የሚያውቅ ማንም ሰው ስለሌለ ይሄንን ማረጋገጥ መቻል አለባቸው። በቃ ከዛሬ ጀምሮ እንደዚህ አይነት አጀንዳ ለአንዴና ለመጨረሻ መገርሰስ አለበት። ከኑም ስለሷ መናገር ያለብን አብረናት የኖርነው አብረናት ምንበላ ምንጠጣ እኛ ነን። በቃ ኑዳ ከኛ ሌላ ነሚቶ አሜሪካ ብያ አሜሪካ ከሰታይ ዋይና ማካስቲን ሀሳውን ስሪ ሚቲባ ጩቡራ ሲኒገኔ ዮሌዋ በርባዴ አመላን ቀበቴና አከን ለቼኪ መሌ ፈረምሲሰቱ መሌ ካስቲን ደንዳ ማሬጆ ማሜ ምን እንደነበረ ታውቃለህ? እኔ በደንብ አድርጌ እቺ ሴትዮዋ በቃ በልቤ ያስቀመጥኩት 16 ልጆች አቡዳቢ ላይ ደላላ አንስቶ ጥሎት ሌሊቱን ሙሉ እየተሰቃየን ያደርንበት ቀን ነበርና ምግብ የሚያደርስላቸው ሰው ጠፋ። በዛ ሌሊት መኪና አስነስታ ምን አድርጋ የሚፈልጉት ነገር አዘጋጅታ ሁለቱም ወደ ኢትዮጵያ ስትልክ ሲመጡ እኔ ነኝ የተቀበልኳቸው። ስለሷ ሲነግሩኝ በጣም ነው የገረመኝ። በቃ ታውቃለህ የኛ ልጆች ሊያረጉ ያልቻሉትን አደረገችው። ገብቷል? የኛ ልጆች ሰፖርት የሚያደርጉትን ሰው ደግሞ እንደዚህ አይነት ሰዎች ዝቅ ሲያደርጉ እኛ ደግሞ ከፍ አድርገ ማሳየት አለብን። ዘረኝነት የለብንም። እኛ ማንኛውም ኢትዮጵያዊን በአንድነት ነው የምንወደው፣ ግዴታ ነው። ዘመኑ የለውጥ ዘመን ነው ብለን ስለተቀበል ያልተዋጠላችሁ ሰዎች መዋጥ አለባችሁ። በድጋሚ መዋጥ አለባችሁ። የታመማችሁት ሌላ ነው እንጂ ሳራ አልሀበሻ የኦሮሞ ልጅ ስለረዳች ብቻ አይደለም። በሽታችሁ ሌላ ነገር ነው። ሴት ልጅ እንደሞ ሁሌም ከአጠገቧ ነን፣ ከጎኗ ነን። መደገፍ አለብን። የምትፈልገው ቦታ መድረስ አለባት። ስትለፋ ለፍታ ነው ዛሬ እዚህ ላይ የደረሰችው እንጂ ሰርቃ ወይና እንደናንተ በምላስ አውርታ አይደለም። ትገዛላችሁ፣ ዝቅ ብላችሁ ትኖራላችሁ። እኛም ለመንግስታችንም ሆነ ለእህቶቻችንም ዝቅ ብለን መኖር አለብን። ሴት ልጅ ለኛ እናታችን ናት። እንዲታውቁ ነው የምነግራችሁ በድጋሚ። ሴትን ለማሸማቀቅ እንደዚህ የምታደርጉ ከሆነ ጥረታችሁ መቼም አይሳካም። አቡዳቢ ላይ ደግሞ ሳሪ ገና ትነግሳለች ከዚህ በበለጠ እርግጠኛ ነኝ። ደግሞ ቀጥል ማሜ፣ ድሉ ልስጥ ከፈለክ። እሺ አመሰግናለሁ። በመጀመሪያ ደረጃ እንደውም በጣም ብዙ ሰው የጠበቀውም ጌሙን የተጫወትኩት እኔ ነኝ። እንደው ብናገርም ራሱ የሚያምርብኝ እኔ ነኝ። ያው መሀይም ከሆነ ማለት ገባ። በአንተ ኪስ ላይ ሐምዛ እኔና ሶሬ የተጫወትን ሐምዛ ሄድና ለሶሬ ሰጠ። እኔ ሐምዛን ከሰደብኩኝ ያው መሀይም ነኝ፣ ግን ያው ንዴቴን ነው የገለጽኩት ማለት ነው። ድንቁርናዬ መሀይምነቴ እንዳለ ሆኖ ሉክ እንደው እኔ ብናገር ኑሮ ያምር ነበር ራሱ ማለት ከጌም የቀጠረው ጌም ነው ምናምን እንደዚህ ሰጠች። ሲጀመር ደግሞ እሷ ብቻ አይደለችም ጊፍት የሰጠችው። አንድ ቃል እኔም ሆንኩ ኮድ 21 አንድ ሰው ሳራም ሆነች ሜኪም ሆነ ሌላም በጣም ሌላ የማውቃቸው ጓደኞችም ሌላ ጊዜ ፑሽ የሚያደርጉልኝ ነበሩ። ጉቺ ጋር እዛ የሄዱት ማለት ነው። ሳይድ የያዘው መብታቸው ነው። ለምን የሚለው ነገር እኔ ምን አገባኝ? የሰው ኪስ ላይ ነው ያላዘው። ስለዚህ ጌሙን የተጫወትኩት እኔ ነኝ።
በዚህ መሃል እኔን ቤንዝል አርከፍክፈው እኔንም ኢሞሽናል አድርገው እቺን አጋጣሚ እሷን ለመጣል አየህ፣ ትንሽ የሆነ ተፍተፍ ብላ የሆነ ነገር ታገኛለች፣ በዛም በዚህም ብላ ከትልልቅ ሰው ጋር ትቀርባለች። ስለዛ የእሷን እንትን ማበላሸት ማጠልሸት መስሎ ነው የታየኝ። በጣም የሚገርመው ደግሞ በጣም የገረመኝ ያለው በጣም ግምት ውስጥ የምታስገቡት አንድ ነገር አለ። እዛ ውስጥ ወደ 31 ጊፍተር ነው ያለው ሳራን ጨምሮ ለጉቼ የሰጠ። ለምንድን ነው እሷ ብቻ የተነጠለችው? የሌላ ሰው ስምስ ተነስቷል? አልተነሳም እኮ የማንም ስም። ለምንድን ነው እሷን ብቻ የነጠሉት? ይሄ ስለዚህ ለህዝቡ ነው ግልጽ መሆን ያለበት። እሷን ለመጣል እሷን ጨላሽት ለመቀባት ነው። እኔ ደግሞ በግሌ እኔ ተሸንፍ ያለው የተሸነፍኩት ቀኑ ስለሆነ ነው፣ መሸነፍ ስላለብኝ ነው። አላህ ስላሰበው ስላዘዘው ነው ጌሙን የተጫወትኩት እኔ ነኝ። እኔ በመሸነፌ ደግሞ የቀረብኝ የጎደለብኝ ነገር የለም። ሳራ ሺ ኢዝ ኩል፣ በጣም የማከብራት በጣም ቦታ ያለኝ፣ ዛሬ ትላንት አይደለም የማውቃት፣ ከዚህ በፊትም አውቃታለሁ። ተግባባን። በደንብ አውቃታለሁ። ከዚህ በፊት አውርተን እናውቃለን እና እሷ እና ትልቅ ሰው ናት። እሷን ነጥለው እንደውም አንዳንድ ጊዜ የሆነ አባባል ያስታውሰኛል። ይሄ የመጣው አጀንዳ ለሳራ ጥሩ ነው ብዬ ነው የማስበው። የተወረወረብኝን ድንጋይ ሰብስቤ መልሼ አልወረወረም፣ ሰብስቤ ቤት ገነባበታለሁ ያለ አንድ የወንድማችን አባባል ያስታውሰኛል። ስለዚህ ይሄ አጀንዳ እንደውም ሳራን ለመጣል የመጣው አጀንዳ ሳራ ከፍ ያረጋታል ብዬ ነው የማስበው። ሳራ በድጋሚ እጅግ በጣም አመሰግናለሁ። ምንም ነገር እንዳንድ ሰው ስሸነፍ ደብሮኛል፣ ቅር ብሎኛል። ማሰብ ስትሸነፍ ይደብረሃል።